በዚያ ሰሞን ዳውን አብይ ማለት ዳውን ወያኔ እንደማለት ቀላል አልነበረም። ወያኔን ዳውን ማለት የሚያስቆጣው መንግስትን ብቻ ነበር። አብይን ዳውን ማለት ግን አንገትን የሚያስቀላው በመንግስት ብቻ አልነበረም። አያሌ መንጋዎችን የበዙ የጥላቻ ደቀ መዝሙሮችን ያሰለፉት ጠቅላይ ሚኒስትሩን እንደዚያ ብሎ መዳፈር ሕይወትን የሚያሳጣ ተግባር ነበር። የአቶ ጀዋር መሐመድ ደጋፊዎች ግን መሃል ቦሌ ላይ ይህንኑ ተናገሩ። ጥቅምት 12 2012 የጭንቅ ቀን ነበር። በዚያች ቀን ዋዜማ ሌሊት ላይ አቶ ጀዋር መሐመድ መኖሪያ ቤታቸው በመንግስት ወታደሮች መከበቡን ገልጸው የድረሱልኝ ይሁን የእወቁልኝ የሚመስል መረጃ በፌስቡክ ገጻቸው ላይ ለጠፉ። ከዚያ በኋላ ከአዲስ አበባ በስተደቡብና በስተሰሜን ምዕራብ አቅጣጫ ያሉት የኦሮሚያ ከተሞች ቁና ሆኑ። ሰዎች ተጨፈጨፉ። የወቅቱ የጠቅላይ ሚኒስትሩ ደጋፊዎች ሟቾቹ 200 ናቸው፣ የሞቱትም አማሮች ናቸው፣ ያስገደላቸው ጀዋር ነው፣ አብይ ጀዋርን ለምን አያስሩልንም ስለሚፈሩት ነው ወይ ብለው መጮህ አበዙ። ጠቅላይ ሚኒስትሩ በበኩላቸው የሞቱት 86 ናቸው፣ አብዛኞቹም ኦሮሞ ናቸው በማለት ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን እያሉ እንዳላስጨበጨቡ አስከሬንን በብሔር እየዘረዘሩ መግለጫ ሰጡ። ጠቅላይ ሚኒስትሩ 86 ሰዎች ሲገደሉ የእሳቸው መንግስት ለምን አልተከላከለም? የመንግስት ወታደሮች ባልታጠቀ ህዝብ ላይ ተኩስ ከፍተው ግድያ እንዲፈጸም ለምን አዘዙ? በሚል ለሚነሳው ጥያቄ ሲመልሱ በኢትዮጵያ ውስጥ ሞት ያልተመዘገበበት መንግስትና ዘመን አለ እንዴ? ኢትዮጵያውያን መቼ ነው ተዋደን የምናውቀው? በማለት አጣጣሉ። ደግሞስ የጀዋር ወቅቱ ሁኔታ እየታወቀ በሱ ላይ አደጋ ማድረስ ቀውስ እንደሚያስከትልም ግልጽ ሆኖ ሳለ የሚገድል ወይም የሚያስር ጦር በሌሊት ለምን ወደ መኖሪያ ቤቱ ላኩ የሚለውን ጥያቄ የጠቅላይ ሚኒስትሩ ደጋፊዎች ያነሱም ነበር። ሌላው ቀርቶ አቶ ሽመልስ አብዲሳ የከተማ ከንቲባዎችን አርፋችሁ ተኙ እያሉ ህዝብ እንዲጨፈጨፍ ያደረጉበትን ክስተት እንዳይነገርም እንዳይወራም ሆነ። ይልቁንም ጠቅላይ ሚኒስትሩን መተቸትም ሆነ ንግግራቸውን መቃወም በዚያን ወቅት በአንድ በተወሰነ የፖለቲካ ሰፈር ውስጥ እንደ ኃጢአት የሚቆጠርና የሚያስቀስፍ በወያኔነት አለያም በጀዋር ደጋፊነት የሚያስወነጅል ነበር። እናም የመንግስትና የጠቅላይ ሚኒስትሩ ጥፋቶች ተድበስብሰው የአቶ ጀዋር መሐመድ ኃጢአቶች ጎልተው የሚነገሩበት ሁኔታ በዛ። ይህ ከሆነ ከ5 ዓመታት በኋላ ሰሞኑን እንደ አዲስ መነገር ጀምሯል። ለገሰ ቱሉ የተባሉት የብልጽግናው ሹም አቶ ጀዋርን ከበቡሽና ከቡ እያሉ አላግጠውባቸዋል። ተከበብኩ ያሉበትና በርካቶች የተገደሉበትን ያንን ሌሊት ለማስታወስ አልመው መሆኑ ነው። ያገዛዙ የፕሮፓጋንዳ ልሳን ፋና ቴሌቪዥንም ስለ አቶ ጀዋር በሰራው ዘገባ ላይ ተከበብኩ ብሎ የኢትዮጵያ ልጅ ያስፈጀ ብሏቸዋል። የብልጽግናው አገዛዝ የድሮቹም ሆኑ የአሁኖቹ መንጋ ደጋፊዎች ደጋግመው የሚሉት ነገር ይህ ነው። አቶ ጀዋርን ተከበብኩ ብሎ ህዝብ ያስፈጀ ሲሉ እነሱ ህዝቡን ግን የፈጀነው እኛ ነን እያሉ መሆኑን ይዘነጉታል። ህወሓት 1 ሚሊዮን ህዝብ አስጨፈጨፈ ብለው ሲናገሩ በህወሓት ሰበብ 1 ሚሊዮን ህዝብ ጨፈጨፍን እያሉ የእምነት ክህደት ቃል እየሰጡ መሆኑን ልብ አይሉትም። ፋኖና ሸኔ የአማራና ኦሮሞን ህዝብ አስጨረሱት ሲሉ ጨራሾቹና ገዳዮቹ እነሱ መሆናቸውን እያመኑ ስለመሆኑ ይረሱታል። በሰላም ታገሉኝ፣ በጥይት 1000 ዓመትም አታሸንፉኝም የሚለው የብልጽግናው አገዛዝ ስለ ሰላማዊ ተቃውሞ የሚናገሩትን አቶ ጀዋር መሐመድን የሚያጣጥል ይፋዊ ዘመቻ ጀምረዋል። በዚህ ዘመቻ ላይ ተደጋግሞ የተነሳው የተከብብ ያለው ጉዳይ ነውና እሱን እንመረምራለን። በዚያች ዕለት ጀዋር ተከበብኩ ካሉ በኋላ ከአብይ ጋር ተገናኝተው ምን ተባባሉ? በብልጽግናው ስብሰባ ውስጥ የነበረው ክርክር ምን ይመስል ነበር? አብይስ ለምን የሟቾቹን አስከሬን በብሔር ከፋፍሎ ማስረዳት አስፈለጋቸው? ልብ ያልተባሉና ያልተሰሙ መረጃዎችን ወደ እናንተ እናደርሳለን። በዚያን ቀን ምሽት ሽመልስ አብዲሳ ወደ ቢሮው እንድመጣ ጠይቆኝ እሺ ብዬ ሄድኩ። ከሽመልስ ጋር እያወራን እያለ ጠቅላይ ሚኒስትር አብይ ሳላስበው በሩን ከፍቶ ገባ። ልክ እንደገባ እጄን ይዞ እውነት ልገድልህ የሞከርኩ ይመስልሃል? እውነት እኔ ነኝ የምገድልህ ሲለኝ ባላሰብኩት ጊዜ መጣ። ያልጠበቅኩት ጥያቄ ስለሆነብኝ መልስ ሳልሰጠው አይኑን ተመለከትኩ። መልስ ሲያጣ በእናቴ እምላለሁ በተፈጠረው ነገር ውስጥ እጄ የለበትም አለኝ። መዳፌን በመሐላ መልክ እየመታ ለመሐላው እንድመልስለት እየጠበቀኝ መሆኑን ስረዳ ስለተፈጠረው ነገር የራሴ ጥርጣሬና የደረስኩበት ድምዳሜ አለኝ።
በእናትህ መማል የለብህም። በእኔ ላይ የተሞከረውን እርምጃ አዘህ ከሆነ ከባድ ስህተት ነው። የመገዳደል ፖለቲካ ለአገርና ለህብረተሰብ ከፍተኛ አደጋ ያመጣል። በተለይ የኦሮሞ ህዝብ በመሪዎቹ ግድያ የከፋ ጠባሳ አለው። በዚህ ጥቃት ሞቼ ቢሆን ኖሮ ኦሮሞ እኔንም አንተንም ያጣ ስለነበር ፈጣሪ እኛንም ሆነ ህዝባችንን እንኳን አተረፈ። ሁለተኛ እንዳይደገም ልንማርበት ይገባል አልኩት። ቀጥዬም ጉዳዩ የባሰ አደገኛ የሚሆነው አሁን እንዳልከው የሆነውን የማታውቅ ከሆነ ነው። በመንግስት ውስጥ ያላንተ ትዕዛዝና ዕውቅና እንደኔ ያለን ሰው ሊገድል የሚሞክር አካል ካለ አገዛዙ ብቻ ሳይሆን ሕይወትህ ራሱ አደጋ ላይ ነው ብዬ ስጋቴን ገለጽኩ። ስለዚህ አንተ አድርገህም ከሆነ ይቅር ብያለሁ። አንተ ካላደረክ ግን ሁላችንም ለከባድ አደጋ ስለተጋለጥን ከዚህ የባሰ ነገር እንዳይመጣ ተባብረን መመከት አለብን አልኩኝ። ይህንን ያሉት አቶ ጀዋር መሐመድ በመጽሐፋቸው ውስጥ ነው። ይህንን የተባባሉት ደግሞ አቶ ጀዋር በዚያች ሌሊት ሰራዊት የተላከብኝ እኔ እንድገደል ስለነበረ ነው በማለት ከተናገሩ በኋላ ነው። ይህ ከመሆኑ አንድ ቀን አስቀድሞ የጄኔራል ሰዓረን ግድያ አድበስብሰው የእናምባቸውን ሞት ለገደሉት ላሳምነው ጽጌ ሸልመው የኢንጂነር ስመኘውን ገዳይ ራሱን ሟቹን አድርገው ራሳቸውን ነጻ ያደረጉት ጠቅላይ ሚኒስትር አብይ በአቶ ጀዋር ላይም እርምጃ እንደሚወስዱ ፍንጭ ሰጥተው ነበር። ጥቅምት 11 2012 ዓ.ም በፓርላማ በሰጡት ማብራሪያም የውጭ ሀገር ዜጋ የሆናችሁ የሚዲያ ባለቤቶች በማለት በወቅቱ አሜሪካዊ ዜግነት በነበራቸው አቶ ጀዋር ላይ እርምጃ ሊወስዱ መቁረጣቸውን ስም ሳይጠቅሱ ፍንጭ ሰጡ። የውጭ ሀገር ዜጋ የሆናችሁ የሚዲያ ባለቤቶች፣ የኢትዮጵያ ፓስፖርት የሌላችሁ የሚዲያ ባለቤቶች ስትፈልጉና ሰላም ሲሆን እዚህ ተጫውታችሁ እኛ ችግር ውስጥ ስንገባ ጥላችሁ የምትሄዱበት ሀገር ያላችሁ ሰዎች ትዕግስት እያደረግን ያለነው አውዱን ለማስፋት ነው። በማንኛውም ሰዓት በኢትዮጵያ ሰላምና ሕልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችንን ማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል። የዚህ ንግግር ዋና ኢላማ እሳቸው መሆናቸውን ያወቁት አቶ ጀዋር እኛም አውቀናል፣ ጉድጓድ ምሰናል ብለው አመፅ ሲጠሩበት በነበረው የፌስቡክ ገጻቸው ላይ ጻፉ። ጠቅላይ ሚኒስትር አብይ እርምጃ ሊወስዱ እንደሚችሉ ጥቆማ በሰጡበት በዚያን ዕለት ማታ በሩሲያ የአፍሪካ ጉባኤ ላይ ለመገኘት ወደ ሞስኮ በረሩ። በዚያን ዘመን ደግሞ እሳቸው ውጭ ሀገር ሲሄዱ ሰው እንዲገደል ወይም እንዲታሰር ይደረግ የነበረበት ወቅት ነው። እንደ ኢንጂነር ስመኘው ያሉ ሰዎች የተገደሉት እሳቸው አሜሪካ ሄደው በነበሩበት ወቅት መሆኑና በሐዋሳና ይርጋለም አያሌ ዜጎች በመከላከያ የተጨፈጨፉት ወደ አስመራ በተጓዙበት ወቅት እንደነበር አይዘነጋም። ያን ዕለትም አቶ ጀዋር መሐመድ እንዲገደሉ ወይም እንዲታሰሩ ትዕዛዝ ሰጥተው እሳቸው ወደ ሩሲያ ሄዱ። የታዘዙት ሰዎችም ጨለማን ተገን አድርገው ወደ አቶ ጀዋር ቤት ሰራዊት ሄደ። በዚያኑ ሌሊት የነበረውን የወታደሮችን አመጣጥ የሚያትተው የአቶ ጀዋር መጽሐፍ እንዲህ ይላል። የፌዴራል ፖሊሶች ወደ ቤቴ በሚወስደው ብቸኛ መንገድ ሲመጡ የታጠቁ ሲቪሎች ደግሞ በሰው ግቢ ውስጥ በጓሮ በኩል ለመግባት ሞከሩ። ጠባቂዎቼ አመቺ ቦታ ይዘው ሲጠብቁ ስለነበር የፌዴራል ፖሊሶችን ሲያስጠነቅቋቸው ቆሙ። ሲቪሎቹ ግን አቅጣጫ ቀይረው ወደ ቤቱ ለመግባት መሞከራቸውን ቀጠሉ። ጉዳዩን ለማጣራትና ለማስቆም የደህንነት ቢሮ፣ የፌዴራል ፖሊስና የሀገር መከላከያ ሰራዊት ኃላፊዎች ጋር ስደውል አብዛኞቹ ያነሱም፣ የተቀሩት ደግሞ የተላለፈውን ትዕዛዝ እንደማያውቁና ምንም ማድረግ እንደማይችሉ ነገሩኝ። ቤቱን የከበቡት ኃይሎች ከተለያየ አቅጣጫ ሰብረው ለመግባት እየሞከሩ ሳለ ቦሌ ሚካኤል አካባቢ የሚኖሩ ቄሮዎች እየሆነ ያለውን ሰምተው ወደ ሰፈሬ መምጣት ጀመሩ። ራቅ ያለ ቦታ ያሉትም ተነጋግረው እየመጡ እንደሆነ ሰማን። ይህንን መጽሐፋቸው ላይ ጽፈዋል። ከዚህ በኋላ ነበር ምድር ቁና የሆነችው። ጠቅላይ ሚኒስትሩ አሜሪካ በሄዱበት ወቅት ኢንጂነር ስመኘው ሲሞቱ አንድ ስመኘው የተባለ ሰው ሞተ እንዳሉት ሁሉ ሩሲያ ሆነው ደግሞ አንድ ጀዋር የሚባል ሰው ሞተ የሚል ንግግር ሊያደርጉ እያሰቡ በሚመስል ሁኔታ ያቀዱት ያ ተግባር አቶ ጀዋር ባሰሙት የድረሱልኝ ጥሪ በርካቶች ተገድለው ከሸፈ። አቶ ጀዋር መሐመድ ከአብይ ጋር የገቡበትን ሽኩቻ እያወቁ በፌስቡክ በለቀቁት ጽሑፍ ላይ ጥንቃቄ የተሞላበት መልእክት ቢጨምሩ ግጭቱ እንደሚቀንስ የሚያነሱ ሰዎች አሁንም ይደመጣሉ። አብዛኞቹ የአብይ ወቅቱ ጽኑ ተደማሪዎች ግን ዜጎች በጥይት እንዲገደሉ ትዕዛዝ የሰጡትን ጠቅላይ ሚኒስትር ወይም ሰዎች በገጀራና ቢላ ተቀልተው ሲገደሉ ያልተከላከለውን መንግስታቸውን ከመተቸት ይልቅ ተከበብኩ ብለው የራሳቸውን ነፍስ ለማዳን የጣሩትን አቶ ጀዋርን ነክሰው ያዙ። ይታሰሩልን የሚለውም የነጋ ጠባ ቅስቀሳ ካልሆነ ጠቅላይ ሚኒስትሩም ከሩሲያ ተመለሱ። ወቅቱ ሞትም በዘር የሚሰላበት ጊዜ ነበርና ብልጽግና ውስጥም ይሄው አጀንዳ ሆነ። ከዘመኑ አውራ ደማሪዎችና ተደማሪዎች መካከል አንዱ የነበሩት አቶ ገዱ አንዳርጋቸው ጠቅላይ ሚኒስትሩ በተገኙበት ስብሰባ ጉዳዩ አጀንዳ ተደርጎ ውይይት ሲደረግ አብይና ሌሎች ነገሩ እንዲድበሰበስ ፈለጉ ይላሉ። ጀዋርን
ተከበው ሲል በዛ ጊዜ በህብረተሰቡ ላይ የደረሰው ጉዳት በይፋ እንዳይገለጽ በጣም ከፍተኛ ስራ ሲሰራ ነበር። በሚዲያ እንዳይገለጽ፣ በሚዲያ ከወጣም በኋላ አማራ ተኮር ነው ጥቃቱ የሚለውን ለማስተባበል በጠቅላይ ሚኒስትሩ በተለይም ደግሞ እና በሌሎች አመራሮች ጉዳዩ እንዲቀዘቅዝ እንዲድበሰበስ የተለያየ ውጫዊ የሆነ ምክንያት የመስጠት ሁኔታዎች ነው። ያ የተከብብ ያለው ቀውስ ከመከሰቱ በፊት ጠቅላይ ሚኒስትር አብይ አቶ ጀዋር መሐመድን ቤተ መንግስት ጠርተው አሜሪካ አንተን በዓለም አቀፍ ፍርድ ቤት መክሰስ ትፈልጋለች፣ የአማራ ፖለቲከኞች አንተን እንዳስረ ግፊት እያደረጉብኝ ነው፣ እኔ እያለሁ ግን ምንም አትሆንም ብለው እንደተናገሯቸው በመጽሐፋቸው ላይ አስቀምጠዋል። ሆኖም ቀጥተኛ ተጠሪነቱ ለሳቸው የሆነውን ሰራዊት ወደ መኖሪያ ቤታቸው የተላኩት አቶ ጀዋርን ለመግደል እንደነበር ራሳቸው ይናገራሉ። ነገሩን በፌስቡክ የገለጽኩትም የአገሪቱ ባለስልጣናት ሁሉ ስልክ አላነሳ ስላሉኝና ነገሩ ወደ መገዳደል እያመራ ስለነበር ነው አሉ። የተፈጸመው እኔ በጻፍኩት በአስተላልፉት መልእክት ምክንያት አይደለም። እኔን ለመግደል የመንግስት ወታደሮች ስለመጡ ነው። ስለዚህ ኃላፊነት መውሰድ ያለባቸው ቼን ኦፍ ኢቨንትስን ማየት አስፈላጊ ነው። አንቺ ብትወጂ ቤትሽ ቢመጡ መጥቶ አንድ ጎረምሳ በርሽን ለመስበር ቢደበድብ ዝምት ያለሽ ወይስ ትጮያለሽ? አንቺ በመናገርሽ ጎረቤትሽ ያሉ አሮጊት አንቺን ለማደር ሲመጡ ኤሌክትሪክ ሽቦ ላይ ቆመው ቢሞቱ ተጸጸቻለሽ። ኃላፊነቱ ግን ያንቺ አይደለም። በሩ ላይ መጥቶ ያንቺን በር የደበደበው ኃይል ነው። እየሆነ ያለውን ለህዝብ መንገር ነበረብኝ። ምክንያት ለህዝብ የሚነግረው ለሚኒስትሮቹ ደወልኩ። ጠቅላይ ሚኒስትሩ አገር ቤት አልነበሩ። እሱ ቢሮ ያሉ ሰዎች ደወልኩ። የሚያነሳ ሰው አልነበረም። የጸጥታ ኃይሎች በሙሉ ደወልኩላቸው፣ አልነበሩም። ለራሴ አይደለም፣ እኔ ቤትም ህፃናት ይኖራሉ፣ ቤተሰቦቼ እዛ ነው ያሉት፣ በጎረቤቴም ሰዎች አሉ። ይሄ ኃይል ስንጠይቃቸው ደግሞ እርምጃ ውሰዱ የተባሉት። ስለዚህ ሰው ተኩስ ተካፍቶ ከሚገዳደል ጫና መፍጠር ነበረብኝ በእነሱ ላይ። በዕለቱ የአቶ ጀዋርን ጥሪ ተከትሎ ኦሮሚያ የቀውስ ማዕከል ስትሆን የብልጽግናው ባለስልጣናት በተለይም አቶ ሽመልስ አብዲሳ የክልላቸውን ባለስልጣናት ነገሩን እንዳያከሽፉ ሲከላከሉ አደሩ። በተለይ የሻሸመኔ ከንቲባ የነበሩት አቶ ተማም በከተማዋ የደረሰውን እልቂት ለማስቆም መንግስት ኃይል እንዲልክላቸው ለአቶ ሽመልስ አብዲሳ ደጋግመው ሲደውሉ አርፈተኛ የሚል ግሳጼ እንደደረሳቸው ተናግረዋል። ይህንን ማጫረስ ሲያከናውኑ ያደሩትና ያረፈዱት አቶ ሽመልስ አብዲሳ ግን በዚያን ዕለት ከሰዓት በሚዲያ ቀርበው ጀዋር ወንድማችን ነው፣ እንጠብቀዋለን፣ ይህንን ሴራ የሸረቡት የኦሮሚያን አለመረጋጋት የሚፈልጉ ለረዥም ጊዜ ዝግጅት ያደረጉ ጠላቶቻችን ናቸው በማለት በወቅቱ እንደ ጦስ ዶሮ የሚጠቀሙበትን ህወሓትን ለመጠቆም ሞከሩ። ጠቅላይ ሚኒስትሩ ከሩሲያ ሲመለሱ ወደ ሐረር ሄደው እሳቸው ያንን የፓርላማ ንግግር ያደረጉት ለአቶ ጀዋር እንዳልሆነ ለማሳመን ብዙ ሲለፉ ተደመጡ። የህወሓት ተላላኪ ሆነው መኖራቸውንም የተናገሩት በዚያው መድረክ ላይ ነበር። ከዚያም ግድያው ከተፈጸመ ከ11 ቀናት በኋላ እጅግም በሚዘገንን አኳኋን የሟቾቹን አስከሬን በብሔር ከፋፍለው ተናገሩ። አብዛኛው ሟች ኦሮሞ ነው በማለትም በሙታን መቃብር ላይ ፖለቲካ ሊጫወቱ ሞከሩ። ሰሞኑን በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ህይወት እንደዋዛ አልፏል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ አልፏል። ጠቅላይ ሚኒስትሩ እንዲህ እያደረጉ ለጆሮ በሚቀፋ አኳኋን አስከሬንን በዘር በሚከፋፍሉበት በዚያ ወቅት የአገዛዙ ምዕመናን ግን አብይንና ሙሴን አሻጋሪ የኢትዮጵያም ጠበቃ እያሉ ትግራይን እንጨብጣት፣ ጀዋር ይታሰርልን በማለት ይቀሰቅሱ ነበር። ለዚያ ሁሉ እልቂት ኃላፊነት የሚወስድ ሰው ግን ሳይገኝ ቀረ። ምንም እንኳን ጠቅላይ ሚኒስትሩ እውነተኛ ነገር ይናገራሉ ተብሎ ባይጠበቅም በዚያን ዕለት ለገለጿቸው 86 ሰዎች መሞት ተጠያቂው የእሳቸው ትዕዛዝና እቅድ እንደነበር ግልጽ ቢሆንም በጉዳዩ ላይ እሳቸውም ዝም ሲሉ ደጋፊዎቻቸውም ጀዋርን ነክሰው ያዙ። ቢያንስ እነዚያ ሰዎች እንዲሞቱ ምክንያት የሆነውን ትንኮሳ በአቶ ጀዋር ላይ የፈጸመው ማን እንደሆነ እንኳን ሳይገለጽ ቀረ። እንደ አንድ የመንግስት ከፍተኛ ኃላፊ ያሁሉ እልቂት ሲፈጸም ኃላፊነታቸውን ባለመወጣት ለፈጸሙት ጥፋትም የሚጠይቃቸው ሰው ጠፋ።
በጀዋር ሰበብ 86 ሰዎችን በመጨፍጨፍ የተደገፉትና ተቃውሞ ያልገጠማቸው ከሳቸውም ይልቅ ተቃዋሚዎቻቸው ላይ ዱላ እንደሚበረክት ያስተዋሉት ጠቅላይ ሚኒስትሩ ይህንን ባደረጉ በዓመቱ በሰሜን ኢትዮጵያ በከፈቱት ጦርነት በህወሓት ሰበብ 1 ሚሊዮን እናትና ሕፃን አሮጊትና አባት ፈጁ። ደጋፊዎቻቸውም በሁለቱም እልቂት አብረዋቸው ተሰለፉ። እሳቸው ግን አሁንም ሰይፋቸውን አላጠፉም።